ሄሎ ደረሽ? በቃ እዛው ጠብቅ ይመጣ። ለማንኛውም እኔ ልጅ የምትነግረኝ ነገር ካለ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቪዲዮ ላይክ አድርጉ፣ መቼም ተረስቻለሁ ማለት ነውና እንግዲህ አደራ ድራማ ክፍል 16 ዛሬ ተለቋል ማለት ነውና በጣም በሚገርም ሁኔታና በጣም በሚያሳዝን ሁኔታ ብሌን ላይ ፊልም እየተሰራ ነውና እንግዲህ ብሌን እናቷ ያልሆነች በኃይሉ አምጥቶ እናትሽ ነች ብሎ ሊያስተዋውቃት ብሌን አዳዲስ ልብስ ሁሉ ተገዝቶላት እናቴ በጣም ቆንጆ ልጅ አለችኝ ብላ እንድትቀበለኝ ነው የምፈልገውና በጣም ቆንጆ ልብስ ነው እየገዛሁት ያምርብኛል ወይ ብላ በጣም ብሌን ቀሚስ ነገር ለብሳ ሳሎን ቁጭ ብላ እንግዲህ በአጭሩ እየጠበቀቻት ነው። ያሳደገቻት የብሌን እናትም እንግዲህ ወላጅ እናቷ ሳትሆን ያሳደገቻትም የብሌን እናት ዛሬ ቀጥራኛለች። የብሌን እናት ትመጣለችና የብሌን እናት እስከምትመጣ ድረስ ምን ለብሳ ይሆን ብሌን በጣም ዛሬ ደስ ማለት አለባት ብላ ባለችበት ቦታ ሄዳ በጣም ልብሱን እያየችላትና ልብሱ ያምርብሻል እያለቻት እያበረታታቻት ነበረ። በኃይሉም ሴትይቷን ጠርቷት እኔ ያልኩሽን ነገር ካላረግሽ ወየውልሽ ብሎ አንዲት ነገር ከአንድ በትሽ የውሸት ነገር ወጥቶ አለቀልሽ ዛሬ በማለት ነው እንግዲህ ሴትይቷን እያስፈራረ ያለው ማለት ነውና እንግዲህ በመካከሉ ደግሞ ወይዘሪት ቃልዬም ነገሮቹ እንዳይነቃባት እሷም በጣም ብዙ ችግር ውስጥ ነው እያለችው ነበረና ብሌን ዛሬ በውሸት እንዴት እንደዚህ ብሌን ወላጅ እናቷን ለማግኘት ሽር ጉድ እያለች ነው ብላ ለእናቷም እንግዲህ እየተናገረች ነበረ። ብሌን ግን ያልተሳካላት ልጅ ነች። ስለዚህ በኃይሉ ቁማር እየተጫወተባት ነው። እኔ አሁን አንቺ እናቴ 15 ዓመት ነው አረብ ሀገር የሰራሁት እኔ ልጅ ነሽ ብለሽ አንቺ ከብሌን ጋራ ተቀላቀይ ነው የተባለችው። ነገር ግን ከብሌን ጋራ ብትቀላቀልም የብሌን እናትን እቀበላታለሁ ብላ ወደዛም ወዝወዝ እያለች ነበረ። ነገሩ ከወዲህ ነው። ዳግምም በጣም እቺ ብሌን አደጋ ውስጥ ነው የምትወርቂው። አንቺ የነ በኃይሉን ስራ አታቂምና ተይ አዲቢ ከእንደዚህ አይነት ጉዱ ውስጥ ለውጣሽና እኔ የምልሽን ነገር ብቻ ስሚ ነው የሚለው ዳግምም ደግሞ አንተ ከእናቴን ትልቋን እናቴን ያሳግድካትና ከእናቴ ጋር በጣም እናቴን ልታስገድላት የደረስክ ሰውዬ ነው። ምንም ብታወራም ከእንግዲህ በኋላ አንተን እንዳላምንና ከእንግዲህ በኋላ እንደ ሰው አንተን እንዳልማላይ እርስ በራሴ ቃል ገብቻለሁ ብላ ነው በጥፊ ያለችው። አሃ ስለዚህ እኔ እኮ ሁለት ያጣ ነገር እንዳትሆኒ ወይ ወላጅ እናትሽን በትክክል አታገኝም ወይ እችኛዋን ደግሞ እንዳታጪ ብዬ ነው ሴራውን አንቺ ስለማታቂ ነው እንጂ እነሱ በስተጀርባ ምን እያረጉ እንደሆነ ላንቺ ለመናገር አንቺ እኮ ፈቃደኛ አይደለሽም። እኔ ግን እኮ ላንቺ ብዬ ነው እንጂ ለሌላ ሰው አይደለውም ብሎ እንግዲህ ዳግምም ለመናገር እየሞከረ ነበረ። ምንም ነገር ግን አልተረዳችሁም። ነገሮቹ ግን ሁሉም በጣም እየከበደው ነው። እንግዲህ ብሌንም ቃልዬም ሰራውልሽ አንቺ ይሄን የመሰለ ልጅ ልታገኝ ነበረ ስትለው ነበረ።
ቃልዬም እንግዲህ ዳግምን ትፈልገዋለች ነው ማለት ነው። እና ዳግም ደግሞ እችን ገረድ ብላ ስታወራላት ምንም አልመሰለውም ነበረና ውድ ተመልካች ነገሮቹ ግን በጣም እየከባበዷት ስለሆነ ስለዚህ ዳግምም እሷንም ለመርዳት የባለፈውን ነገር ያደረኩትን ነገር ይቅርታ አድርግልኝ ብሌን አላልኩሽም ነበረ እንዴ? ግን ተገድጄ ነው እንደዛ ያደረኩት ብዬሽ እኮ ነግሬሻለሁ። የእናትሽን ያሳደጊ እናትሽን ለእሷ እኮ ድምፅ መሆን ፈልጌ ነው። እሷ ከምትሞት እሷን ከሚገሏት ብዬ ነው ይሄንን ነገር እንደዚህ ያደረኩት እንጂ ወድጄ አይደለም። እባክሽ ብሌን ሁለት የወደቀ ዛፍ እንዳትሆኝና አንቺ በመካከላቸው ጉድ እንዳትሆኝና እኔ የምልሽን ነገር ብቻ በአሁኑ ሰዓት አዳምጨኝና ህይወትሽን አድኝ ሲላት በጥፊ ነው የወለወለችው። ነገር ግን ብሌን በመካከሉ እግዚአብሔር አለኝ እያለች ነው። ብሌን ግን አሁንም በድጋሚ እናቷን በተስፋ ስትጠብቃት ነበረ። እናቷን በተስፋ ብትጠብቃትም እናቷ እንድትመጣ በጣም ትፈልጋለች። እናቷንም ለማየት በጣም ትፈልጋለች። ውድ ተመልካች ነገሮቹ ግን በአሁኑ ሰዓት የቃልዬ እናትም እንኳን ደስ አለሽ ለማለት መታ እሷ ጋር ነው ያለችው። ወይ እኮ እትዬ ዛሬ እኮ እናቴ ልትመጣ ነው። እናቴን ዛሬ ልተዋወቃት ነው ብላ እንግዲህ ሳሎን ቁጭ ብላ እየጠበቀቻት ነው። የብሌን እናት አሳደጊዋ ደግሞ እኔ አመጣላታለሁ ብላ በጣም ሽር ጉድ ስትል የብሌን እናት የት ነው የምትሄጂው? አንቺ ምንም ያልገባሽ ምስጢር አለ፣ የሆነ ችግር እስካለ ድረስ አንቺ ከዚህ ነገር ውስጥ መቆም አለብሽ ብሎ ዳግም ደግሞ ለብሌን እናት አሳዳጊዋ ሲነግራት ነበረና እሷን ግን በመካከሉ ምንድነው ችግሩ ስትል ያቺ ቃልዬ ደግሞ ዳግምን ስለምትፈልገው ዳግምን ከምንም በላይ ስለምትፈልገው ዳግምን እየጠበቀችው ነበረ። ዳግምን ስትጠብቅ በስተመጨረሻ ላይ እንግዲህ ውድ ተመልካች የበኃይሉ ተላላኪም ዛሬ የለም። እዚህ እንግዲህ በኃይሉ ቢሮ ተቀምጦ ላፕቶፑና ኮምፒውተሩ ላይ ቁጭ ብሎ ሌላ ነገር ነው የሚያወራውና እንግዲህ ሁላችሁም ባላችሁበት ቦታ ይህንን ቪዲዮ ዩቱብ ማናጀርንም ሼር ላይክ እያደረገ ይሄንን ቪዲዮ ሁላችሁም ባላችሁበት ቦታ ላይክ እያደረጋችሁ ላይክ እንግዲህ እንትን ምንድነው ቪው ይሰጣልና እይታ ቢኖረው ዩቱብም ላይክ ስለሌለው ነው ሼር የሚያደርገው። ዩቱብም ሼር ቢያደርግ በጣም ነው ደስ የሚለኝና ነገሮቹን ልክ እንደ ሰው ማመዛዘን አምጥቷል ማለት ነውና እንግዲህ ይሄ ድራማ በእውነት እኔ ልጆች ለሰው ሰጥታችሁ ወደ አረብ ሀገር ወልዳችሁ ከብዳችሁ ለምትሄዱ ይሄ ድራማ እንደኔ ከሆነ በጣም ትልቅ ትምህርት ነውና ይገርማልና አረብ ሀገር ሁሉም ነገር እንደ በአይምሯቸው እንደሚያስቡ ነው የሚመስላቸውና እንግዲህ እናንተም እነሱ ቤትም ገብታችሁ ፔጅ እያረጋችሁ ላይክ እና ሼር እያረጋችሁ ብታበረታቱኝ እኔ በጣም ደስ ይለኛል። ውድ ተመልካች በእውነት በብሌን ላይ እየመጣ ያለው ጦስ በጣም ነው የምፈራው። ልክ እንደ ራሴ ነው። ሁሉም ከዛ ቤት እንድትወጣ ሰርታ እንዳትበላ የማያረጉት ጥረት በኃይሉና ቃልዬ የለምና ቃልዬም እንግዲህ ያው የእሷ እናት አይደለችምና በኃይሉ ነው ይሄንን ነገር ውርስ ለማድረግ የሴትዮዋን ንብረት አረብ ሀገር ሰርታ የመጣችው ብሎ እንደዚህ የሚያደርገውና ስለ እውነት ስላችሁ
በጣም አስተማሪ ቪዲዮ ነውና እነሱ ቤት ሄዳችሁ ላይክ ብታረጉና ሰብስክራይብ ብታረጉ ገና አዲስ ጀማሪ ናቸው። ብዙ ነገር ከነሱ ስር እንማራለን ብዬ እኔ ራሱ በጣም ነው የማምነው ማለት ነውና ሁላችሁም አመሰግናለሁ ማለት ነውና በርቱልኝ። ኦኬ በሌላ ቪዲዮ እስከምንገናኝ ሁሉም ነገር አልተሳካልኝም። በአሁኑ ግን ምንም ነገር እንበላሽብኛል። ብሌን ከዚህ ከተማም ከዚህ ቤት መራቅ አለባት። አለበለዚያ ግን እቅድ መበላሸቱ ነው።